ለሽታው መላለው ምንም አይሸትም። እንደዚህ ስትጠቀሙት ሽንኩርት ምንም አይነት ሽታ የለውም ማለት ነው። አንደኛ እና በዛም ሁለተኛ ደግሞ ለፀጉራችን እጅግ በጣም አሪፍ ነው። የሳሳ ፀጉራችን እንዲመለስልን ያደርግልናል። እንደዚሁም ደግሞ ነጭ ሽንኩርቱ ደግሞ የሞቱ የቆዳ ሴሎቻችንን ያነቃቃልናል፣ በአዲስ ይተካል ማለት ነው። በጣም አሪፍ ነው። ቀይ ሽንኩርት ያው እንደ በዓለም ደረጃ ያው ቫሪያል የወጣ ነው ታውቃላችሁ። በጣም አሪፍ ነው፣ ተጠቀሙበት። ቆንጆ የሆነ የፀጉር ትሪትመንት ነው። እኔ በጣም ነው የጠቀመኝ። በዛ ላይ ፀጉር በጣም ነው የሚያለሰልሰውና ፀጉሬ ከየት መጥቶ ረዘመ ነው የምትሉት። ገና ስትቀቡት በጣም ነው የፀጉር ዘለላ የሚያሳምረው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልኝ። ዛሬ የፀጉር ማስክ ይዤላችሁ መጥቻለሁ፣ ትሪትመንት። እሺ ወደ አሰራሩ አብረን እንግባ። አመሰግናለሁ። ቪዲዮውን ደግሞ በላይክ ጀምሩት። እሺ አመሰግናችኋለሁ። አሁን እዚህ ጋር የምጠቀመው እንግዲህ ሙዝ ነው በአንደኝነት ማለት ነው። በጣም ለፀጉራችን እጅግ ጠቃሚ ነው። በዛ ላይ ደግሞ ሽንኩርት ስለማደርግ የሽንኩርቱንም ሽታ እንዳለ ሙሉ በሙሉ ሉዝ ያደርገዋል፣ ያጠፋዋል ማለት ነው። እና ሽታው ለሚያስቸግራችሁ እንደዚህ አድርጋችሁ ተጠቀሙ። አንዳንዴ በሙዝ እንሰራዋለን። ሙዝ በጣም አሪፍ ነው ለፀጉርም፣ እንደዚሁም ደግሞ ሽታውም ደግሞ በጣም ቆንጆ ስለሆነ የሽንኩርቱን ሽታ እንዳለ ይይዝላችኋል። አንደኛ ሽንኩርት አታብዙ፣ ብዙ ሙሉ በሙሉ የሽንኩርቱን ሽታ ይወስድልናል ማለት ነው። በነገራችን ላይ ሽንኩርት ለመጀመሪያ ጊዜ ዛሬ ስሞክረውና ይህንን በታጠብኩ ሰዓት ምንም አልሸተተኝም። እኔ የምነግራችሁ ማለት ነው። ያው ቪዲዮውን ከሰራት በኋላ ነው ድምጽ ማስገባላችሁ። ምንም አይነት ሽታ የለውም፣ ግን አላበዛሁም እና ያው ሙዝ ትንሽ በዛ ብሏል እና ያው እኔ አልጥልም ሙዝ እንደዚህ ሲሆን። በጣም ሲበስል ከምግብነት ሲወጣ ለማስክነት እንጠቀመዋለን። ችግር የለውም ለፀጉራችን ማለት ነው። እና አትጣሉ። የምጠቀማት የአንድ ሽንኩርት ግማሿ የምታክል፣ እንደዚሁም ደግሞ አንድ ነጭ ሽንኩርት መድኃኒት ነው። ነጭ ሽንኩርት የቆዳችንን የሞተውን ቆዳ አንስቶ በአዲስ ይተካልናል። የደም ስሮችን ያነቃቃቸዋል ማለት ነው። ቀይ ሽንኩርት ደግሞ ፀጉር የሳሳውን ያበዛል። በዛ ላይ በጣም አሪፍ ነው። ውሃውንም ተጠቀሙት ከቻላችሁ ማለት ነው። ሽታው ስለሚያስቸግረኝ ነው እና በጣም አሪፍ ነው እና በተለያዩ በኦሊቨራ ጄል ተደርጎ ስፕሬ ማድረግ ይቻላል ማለት ነው። እኔ ትንሽዬ ነው የምጠቀመው። ልጠዋለው። ከላጥኩት በኋላ ይችን ፈንከት ፈንከት አድርጌ እንደምታዩት በጣም ትንሽ ናት። አንደኛ ይሄ ትንሽ ማረጌ ይጠቅመኛል። ያው ሁለተኛ ነገር ደግሞ ሽታው በጣም የገነነ አይሆንም። ሙዙ የበዛ ነው፣ ሽንኩርቱ ያነሰ ነው። ነጭ ሽንኩርቱ ደግሞ ባታበዙም ትንሽ ነው። ነጭ ሽንኩርትና ዝንጅብል ስትጠቀሙ በጣም አነስ አድርጉት ማለት ነው። ስራቸው በጣም ኃይለኛ ነው እነሱ ሁለቱ ማለት ነው። ይሰራሉ ማለት ነው። ለፀጉር ስሮቻችን በጣም አሪፍ ናቸው እና ከላጥኩት በኋላ ሁሉንም እንደዚህ እንዲፈጭልኝ በቀላሉ ያው ሙዙ የበሰለ ስለሆነ አያስቸግርም። ትንሽ እንደዚህ ዳመጥ ዳመጥ አደርገዋለሁ። በዚህ ማሽን ለሌላችሁ ደግሞ በሙቀጫው ቅጥ አድርጉት። እሺ የቡና ሙቀጫው አለች አይደል? ቅመም ምናምን ተወቅቱበት በሱ ቅጥ አድርጋችሁ ማጥለል ትችላላችሁ። ወደ እቃ ውስጥ አድርገዋለሁ እና በብልሃት ነው እዚህ ውስጥ ጨምራችኋለሁ፣ ሁሉንም በአንድ ላይ ማለት ነው። ፀጉር በጣም ነው የሚያለሰልሰው። በነገራችን ላይ ሙዝ ያው ታውቁታላችሁ፣ በጣም ጠቃሚ ነው ለፀጉራችን፣ በተለይ ከርዳዳና ብዙ ፀጉር ላላቸው። እዚህ ጋር ዘስፌ አፍልቼ ያስቀመጥኩት ሻይ ነው። በውሃ ከምታረጉ ሻይ አድርጎ። አንደኛ ሻይ እና ቡና ለፀጉራችን ያነቃቀዋል፣ በጣም የደም ዝውውር እንዲፋጠን ያደርጋል ማለት ነው። እኛ እንደሚያነቃቃ ፀጉር የማነቃቃት ኃይል አለው። ያው እንዲፈጭልኝ እሱን ነው ያደረግኩት። ከውሃ ይሻላል። እንደዚህ አድርጌ ደግሞ ፈጨዋለሁ። ከፈጨን በኋላ ደግሞ በደንብ አድርገን
በደንብ አድርጋችሁ አጥሉ። እሺ መጀመሪያ ከፈጫችሁት በኋላ አጥሉ። ይሄ ምንድን ነው? ፎረፎር እንዳይዘን እንደዚሁም ደግሞ ልጥፍ እንዳይልብን ፀጉራችን ላይ ስከልባችን ላይ ይሄ ከተለጠፈ አንደኛ ፀጉራችን አያድግም፣ ሁለተኛ ደግሞ ፎረፎር ያወጣብናል። ስለዚህ በደንብ ጥቅጥቅ ባለ ጨርቅ ማጥለል አለባችሁ። የነጠላ ቅዳጅ ሻሽ እንደዚህ እንደኔ እንደማጠልበት ወይም ደግሞ ጥቅጥቅ ያለ ወንፊት የማያወርድ አድርጋችሁ በደንብ ቋጥራችሁ እንደዚህ እኔ እንደምታዩት ቋጥሬዋለሁ። ከዛ አጠለዋለሁ። ውህዱ ላላ ያለ ስለነበረ ይወርዳል ቶልቶሎ እና በጣም አሪፍ ነው። ለመቀባት ትንሽ ባያመችም እንደዚህ ስጨምቁት ግን ያው ነገሩ ብዙም ስለሌለው ትንሽዬ ስለሆነ አሰሩ ብዙም አይደለም እንዳለን የወረደልኝ። ምክንያቱም ሙዝ ስለሆነ ያው እንደምታውቁት ብዙም አይኖረውም። ትንሽዬ ምናልባት ሽንኩርቱ ካለው ብዬ ነው። ሆኖም ግን ያው እንደዚህ ብንጨምቀው መልካም ነው። እርግጠኛ ሆነን ሳንሰጋ ይለጠፍብና ብለን ሳናስብ እንጠቀማለን ማለት ነው። ይህ ለፀጉራችሁ በጣም አሪፍ ነው። የታጠባችሁ ጊዜ አንድ ጊዜ የሆነ ማስክ ወይም ትሪትመንት ስሩለትና ታጠቡ እንዳይያያዝ፣ እንደዚሁም ደግሞ ስታበጥሩት አልበጠር እንዳይላችሁ ይጠቅማል ማለት ነው። ማስክ የሚጠቅመው ብዙ ጊዜ ለፀጉራችን እንደዚህ በተለይ ብዙ ሆኖ ፀጉራችን ለሚያያዝ፣ ለሚነቃቀል፣ እየረገፈ ለሚያስቸግረን በጣም አሪፍ ነው። ይርሳል። እዚህ ጋር ፎረፎር እንዳያወጣብኝ እንደዚሁም ደግሞ ፀጉሬን እንዳያሳክከኝ ትንሽዬ ሎሚ እጠቀማለሁ፣ ጠብታ የምታክል። ከዛ ትንሽዬ ዘይት ነው ያደረግኩት። እዚህ ጋር ያወይራ ነው። እናንተ ደግሞ የፈለጋችሁትን አይነት ኮኮናት፣ እንደዚሁም ባቢ ኦይል፣ ካስተር ኦይል የፈለጋችሁትን ማድረግ ትችላላችሁ። በኋላ ስንታጠብ ፀጉራችን ድርቅ እንዳይልብን ትንሽዬ ቅባት ብናደርግ መልካም ነው። ወዙ ይኖረዋል ማለት ነው። ፀጉራችሁ ከታጠባችሁ በኋላ አሁን ልስልስ ያለ ነው። ወደ የምጠቀምበት እቃ ገለብጠዋለሁ። በጣም ነው የወደድኩት በእውነት ማለት ነው። ፀጉራችሁ ብዙ ሆኖ እንደዚህ አልበጠር ለሚላችሁ፣ የሚነቃቀልባችሁ ካላችሁ ይህን ትሪትመንት ስሩለት። በጣም አሪፍ ነው እና አሁን ልቀባ ነው። እኔ ሙዝ ብዙ ጊዜ ነው ለፀጉሬ የምጠቀመው። በጣም ነው የምወደው። በቃ ታጠቡት አይልም የምር ማለት ነው። መዓዛው፣ ሽታው በጣም ቆንጆ ነው። ፀጉሬ እንደዚህ አድርጌ አዘጋጅቼዋለሁ። ከዛ እየከፋፈልን መጀመሪያ ከስሩ እጀምራለሁ። ከዛ ጫፉን ሁሉ ቀባዋለሁ ማለት ነው። ከፈል ከፈል እያደረጋችሁ ያው እኔ አላሰርኩትም ማስክ ስለሆነ፣ ቅባት ስንቀባ ግን ብናሲዝ መልካም ነው። እንደዚህም ብዬ እየከፈልኩኝ ከስሩ ጀምሬ ከዛን ዛላውን ደግሞ ቀባለው ማለት ነው። በጣም ነው ፀጉሬ ልስልስ ያለውና በጣም ነው የሚጠቅመው ለፀጉር። በጣም አሪፍ ነው፣ ተጠቀሙበት። እንደምትወዱት ተስፋ አደርጋለሁ። በዛው ደግሞ ለሽንኩርቱም ደግሞ አሪፍ መላ ነው የሆነለት። የምር አይሸትም እና ሽንኩርት ደግሞ ለፀጉር ምን ያክል አሪፍ እንደሆነ ያው ታውቃላችሁ። ተጠቀሙት። በተለይ እንደዚህ ከፊት ለፊታችሁ ፀጉራችሁ የሳሳን እንደዚሁ ቤቢ ሄር ያላችሁ እሱን ማሳደግ ማብዛት የምትፈልጉ ሽንኩርት ስፕራይ እንደዚሁም አብሽ ስፕራይ መጠቀም ትችላላችሁ። ሩዝ ስፕራይ መጠቀም ትችላላችሁ ማለት ነው። ይበዛላችኋል ማለት ነው እና ከግንባሬ ላይ ፀጉር አይወጣም ወይ ላላችሁኝ፣ እኛ ድሮ እናቶቻችን ከፊት ለፊት ፀጉራችን ሲፈቀፍቁት በፈላ ታቁ ከሆነ ይወጣል ፀጉር ማለት ነው እና ባዶ ቦታው ላይ ልክ እነሱ ሲፈቀፍቁት ነው የሚወጣው። የሆነ ስሜት ይሰማውና የደም ዝውውሩ በጣም ከፍተኛ የሆነና ያን መላጣውን ለመሸፈን በጣም ኢነርጂ ይመጣል ወደዛ አካባቢ ማለት ነው። ለዛ ይበቅላል። እናቶቻችን በብልሃት ነው ከፊት ለፊት ፀጉር የሚያወጡት ለልጆቻቸውና እናንተ ግን ያው የሳሳውን ማብዛት ትችላላችሁ እንጂ ግንባር ላይ ግን ፀጉር መውጣት አይችልም ማለት ነው። የምትጠይቁኝ ከቀባ በኋላ በደንብ አርጌ ማሳጅ አድርገዋለሁ። ዛላውንም ውስጡንም በደንብ ቀብቸዋለሁ እና ያልገባችሁ ነገር ካለ በኮመንት አሳውቁኝ።
ከዛን በደንብ ማሳጅ እናደርጋለን። እንደዚህ ቀስ እያለን ማሳጅ ስናደርገው የደም ዝውውር ይጨምራል፣ ፀጉራችንም ደግሞ ያድግልናል። በጣም አሪፍ ነው። እንደዚሁም ስንታጠበው በኋላ እንዳይነቃቀልብን፣ እንዳይሰባበር፣ እንዳይረግፍ አሁን ይሄ ማስክ ለፀጉሩ በጣም ይረዳዋል። አንደኛ በማስክ እንደዚህ ፀጉራችሁን አስቀድማችሁ ካራሳችሁት ስሩ አይደርቅም። በሚደርቅበት ሰዓት ግን ስንታጠበው በጣም ይበጣጠሳል፣ ይነቃቀላል እና አስቀድማችሁ ራስ አድርጉት። ቢያንስ እንደው ማስክ እንኳን ባሰሩ በውሃ ስፕራይ አድርጋችሁ ብትታጠቡ መልካም ነው ማለት ነው። ከዛ ሳበጥረው እንደምታዩት እልም ነው የሚለው እና በጣም አሪፍ ነው። እኔ በጣም ነው የወደድኩት። ግን ያው ይዤላችሁ የመጣው ሽንኩርት የምትጠቀሙ ውድ ቤተሰቦቼ በዚህ መልክ ተጠቀሙት። ሽታ የለውም። አንደኛ ሽታውን ይወስድላችኋል፣ ያጠፈዋል ማለት ነው ሙዙ። አሁን ሳበጠረው ፀጉሬ እንዳለ ነው እንደምታዩት ልስልስ ነው ያለው እና ፀጉራችሁ እኔ ፀጉሬ ከርዳዳ ነው በተፈጥሮ ማለት ነው። በተለይ ከታጠባችሁት በኋላ እየተያያዘ የሚያስቸግራችሁ መጀመሪያ ማስክ ሁል ጊዜ ፀጉራችሁ መታጠባችሁ በፊት ስሩለት። እንደዚህ ልስልስ ይላል። አሁን አያችሁት በደንብ ሳበጥረው ከስሩ ድረስ በጣም ነው ያለሰለሰው። የተተኮሰ ነው የሚመስለው። ከዛ ስታጠብ በኋላ አሳያችኋለሁ። ወዲያው ነው የሚበጠረው። ምክንያቱም እኔ ፀጉሬ በተፈጥሮ በጣም የሚያያዝ ነው። እንዴት ልበላችሁ፣ ነጭ ጉጉት ነው፣ በጣም ነው የሚያያዘው እና እንደዚህ አለስልሼ ወይም ደግሞ በሳሙናው አረፋ እንዳለው በእሱ አበጥሬ ነው እንጂ ጭራሽ አይበጠርልኝም መጨረሻ ላይ እንደዚህ እንደምታዩት እንዳይመስላችሁ። ማስክ ሲቀባ ግን ይኸውት ልስልስ ነው የሚለው፣ ልክ የተተኮሰ ነው የሚመስለው እና እንደዚህ ፀጉራችሁን ተንከባከቡ። ተስፋ መቁረጥ የለባችሁም እና ፀጉራችሁን ለውጥ ለማየት የምትፈልጉ ደግሞ ምንም ተጠቅማችሁ ቢያንስ 6 ወር መጠበቅ አለባችሁ። አነስ ቢባል 6 ወር፣ 7 ወር፣ 8 ወር እስከ ዓመት ድረስ ማለት ነው። ምክንያቱም ብዙ ጊዜ ፀጉራችንን እንከባከባለን፣ ግን 1-2 ቀን ደግሞ ካልሰራ ነው እንደዚህ ዝም ብለን የምናስይዘው ሲሆን ፀጉሩ በቶሎ ይጎዳል፣ ይበጣጠሳል እና ለውጥ በአንዴ አይታይም ማለት ነው። በአንዴ የምታዩት የማስክ ለውጥ ይሆናል። አሁን ለምሳሌ ይሄ ማስክ እንደምታዩት ፀጉሬን እንደዚህ በዚህ መልኩ አለስልሶልኛል። ይሄ በአንዴ ለውጥ አሳየኝ እንበል። ነገር ግን የፀጉሬ ማደግ ምናምን እንደዚህ አያሳይም። ከዛ በደንብ አድርጌ አስረውና ፌስታል አድርግበታለሁ። ከዛ ሻሽ አስረዋለሁ። እስቲም ያደርግና 2 ሰዓት አቆይቼ እታጠበውና ተመልሼ ደግሞ ምን እንደሚመስል አሳያችኋለሁ ማለት ነው። እንደዚህ ስናስረው ያው እስቲም ይሆንልናል። ከ2 ሰዓት በኋላ ደግሞ እንደሚመስል ተመልሼ እመጣለሁ። ቆዩ። ታጥቤዋለሁ በሚገባ ይህን ይመስላል። አሁን ለዛላው ጭቃ ቅባት እቀባለታለሁ። ከዛ እሰራዋለሁ ማለት ነው። ቤተሰቦቼ እንደዚህ ተጠቀሙ፣ ትሪትመንት ስሩ ለፀጉራችሁ። ለዚህ ቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ እንደዚሁም የደወል ምልክቷን ደግሞ ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋበዝኳቸው። ሌሎቻችሁን ደግሞ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። ቪዲዮውን ግን ላይክ አድርጉት። ከወደዳችሁ ደግሞ ለጓደኞቻችሁ ሸር አድርጉላቸው። አመሰግናለሁ። ባይ ባይ። እወዳችኋለሁ። ላቪ ኦል ባይ